እኔ ምንድን ያደረግሽው ትላለህ እንዴ? ይሄ እንዳይፈጠር ብዙ ሞክሬያለሁ፣ ግን በጣም ታገልከኝ። ውጭልኝ። ቤትና ቢሮ ተደበላልቆበት ድብልቅልቁን የምታወጣ ሰራተኞችስ ናቸው። የገንዘቡ ጉዳይ ደግሞ ቤት ነው የሚሰራው። መላከቱ ጠፍጥፈት ያለ ነገር እኮ ነው የምትሰራው። ይኸውልሽ አንዱም ላይ ሳትስማሚ የሆነ ነገር የለም፣ ግን ወቀሳሽ ማን መቋቋም ይችላል? ምን አለ ብትሆኝ ትንሽ አረፍ ልበልና አሁን በዙሪያችን ያሉትን ነገሮች የምቋቋምበት ኃይል ልሰብስብ። ኃይል ለመሰብሰብ ትደርሻለሽ። አሁን መነጋገር ያለብን ጉዳይ አለ። ማረፍም አይቻልም እኮ እዚህ ቤት። እሺ ምንድን ነው? አንደኛውን ድርጅት ለመሸጥና መልሼ ለመግዛት አስቤያለሁ። አያለም እንደዚህ እንደምታወራው ቀላል መሰለ ወይ? እንደምታወራው ቢሆን ኖሮ ዓለም አቀፍ ሀብታም ትሆን ነበረ። ስለዚህ ይሄ እንደምታወራው ቀላል አይደለም። ጨረታው ላይ ብትሸነፍስ በኋላ ምን እንደሚፈጠር አውቀሃል ወይ? አሁን ራሱ ብዙ ነገሮችን እየተሳሳትክ ነው በማለትም ስትናገረው፣ ዓለሙም አንቺ ሳትስማሚ የሆነ ነገር የለም ብሎ ይላታል። ቢሆንም አሁን ላይ እኔ አንዲት ስህተት እንኳን አልፈልግም። ብዙ ነገር አጥንተናል። ስለዚህ አሁን ይህን ጨረታ ምን አድርገ ነው የራስ ለማድረግ የምታስበው ብላ ስትጠይቀውም አሁን ይሄንን ማድረግ የምፈልገው ሁሉንም ነገር አውርተን ጨርሰናል። ከኛ የበለጠ ማንም ሰው ብር ይዞ አይመጣም። አንቺ ወደ 2 ሚሊዮን ብር የሚሆን ታዘጋጃለሽ። ከዛ እንሸጠውና እራሳችን ተጫርተን እንገዛለን። ሁሉም ነገር ወደኛ መጣ ማለት ነው ብሎ ይላታል። ልጅቱ በኋላ ላይ ነገር ግን አንድ ነገር ቢመጣስ ይሄ ሁሉ ብር ከየት ይመጣል ብሎ ይላታል። 2 ሚሊዮኑን አመጣች ማለት እኮ 6-7 ሆኖ ይመጣል ማለት ነው። አንቺ እስከ መቼ ነው እንደዚህ የምትሆኚው እያለ ይነግራታል። ሆኖም እንግዲህ ምንም አይነት ስህተት እንዳይፈጠር እፈልጋለሁ ብላ እጅግ በማስጠንቀቂያ እሺ መቀጠል ትችላለህ ብላ ትለዋለች። ሆኖም እንግዲህ በአምላክም ቢሮ በመግባት ልክ ከልጅቷ ጋር እጅ ለእጅ ሲጨባበጡ ደርሶባት ነበረ። ሆኖም ከደረሰበት በኋላ ምን እያደረጋችሁ ነው ያላችሁት በማለት ይናገራል። ሆኖም እንግዲህ ሄርሜላንም ሲናገራት እሷም ወደ ውጪ እንድትወጣ ያደርጋታል። እሷም ወደ ውጪ እንድትወጣ ካደረጋትም በኋላ ዓለሙን እንግዲህ በጣም ወደታች ዝቅ አድርጎ ሲናገረው ነበረ። እኔ እንቀሃለሁ ብሎ ሲለው ምን እያልክ ነው ያለኸው ብሎ በማለት ሲናገረው እኔ በጣም ነው የምንቅ፣ ጭራሽኑ ለአንተ ምንም አይነት ቦታ የለኝም፣ እንዴትስ ነው እንደዚህ የምታደርገው በማለትም እንግዲህ ይናገረዋል። እሱም እንግዲህ በሚናገርበት ሰዓትም ታዲያ ምን ልትሆን አስበህ ነው? ምን ልታደርግ አስበህ ነው ብሎ ሲለውም አንተ ለሰው ልጅ ክብር የለህም ብሎ ሲለውም በደንብ አድርጎ ካንተ የተማርኩት ሰውን መናቅ ነው። ስለዚህ እኔ በደንብ አድርጌ ነው አንተን የምንቅ ለወደፊቱም ቢሆን ብሎ ይለዋል። ዓለሙም እጅግ በጣም ስሜታዊ ይሆንና ይናደዳል። ከመናደድም አልፎ ታፈሱን በጩኸት እየጠራት ነበር። ታፈሱን በጩኸት ሲጠራት እንግዲህ ወይዘሮ ቢፍቱም ትወጣና ምንድን ነው እሱ ዓለሙ ሰው መተኛት አይችልም ወይ? እተኛለሁ ረፍት አደርጋለሁ ብዬ ስል አንተ እንደዚህ ምትጮህ ምን ሊፈጠር ነው ብላ ትለዋለች። እሱም ወንድምሽ እንዴት እንደሚነቀኝ በግልጽ ፊት ለፊት ተናገረኝ ብሎ ትላለች። ወንድምሽ ብለህ አትጀምር፣ እሱ ለእኔ ወንድሜ አይደለም። እንዴት እንዳደረገኝ እንዴት እንደሚንቀኝ ነግሮኛል። ስለዚህ ወንድምሽ ብለህ እንዳትጀምር ብላ ትለዋለች። እሱም እንግዲህ እንደዛ በሚላሳ ካዲያ ምን እንዳደርግ ነው የእጁን ነው የምሰጠው በማለትም ይናገራታል። በቃ ወጣ በልና አየር ወሰድና ሰላም ትሆናለህ ብላ ስትለውም ምንም ወዴትም ወጣ አልልም፣ አሁን አንቺ ወፍራም ቡና እንድታፈላልኝ አድርጊ ብሎ ይላታል። አረ ተረጋጋ፣ እንደዚህ አትጩ በማለትም እንግዲህ የፈረደባት ታፈሱን ትጠራትና በይ ቶሎ በይና ወፈር ያለ ቆንጆ ቡና አፊና አምጪለት ብላ ትላለች። እሷም እንግዲህ ዛሬ የዛሬ ጭቅጭቅ በማለትም እንግዲህ
እንግዲህ ጭቅጭቋን ተቀብላ ትሄዳለች። እሷም እንግዲህ ከሄደችም በኋላ ቡናውን ለማፍላት ስትሄድ ከተጨቃጨቁም አለሙና ቢፍቱም ከተጨቃጨቁ በኋላ በቃ ሂድ ብላ ትለዋለች። እሱም ሂድ ስትለው እንዴ ቡናውን አስፈልተሽ አምጪልኝ ብሎ ይላታል። እሷም እየተናደደችም ቢሆን ቡናውን ለማስፈላት ትሄዳለች። እንግዲህ ቡናውን ለማስፈላት ከሄደችም በኋላ ምን እየተከሰተ እንደሆነ ትነግራታለች ማለት ነው። ሆኖም እንደዛ እንዴት እንደዚህ ይፈጠራል በማለትም ከተናገረቻትም በኋላ ምንድን ነው እሱ በማለት እንግዲህ ትሄዳለች ማለት ነው። ሆኖም በባለፈው ክፍል ላይ እንደምናስታውሰው ህብስትን እየደበደበቻት እያለ ውስጥ ጓደኛው የበአምላክ ጓደኛ ገብቶ ሊወጣ ሲል መግባት ትችላለህ ካለችውም በኋላ መልሶም ሁለተኛ አንድ ነገር ብትናገሪ በፍጹም አልለቅሽም እያለቻት ነበረ። እሷም እንግዲህ እንደዛ ከሆነ ምንም ነገር እንዳተነፍስ ማስጠንቀቂያ ብትነግራትም አቤልም ይዟት ወጥቶ ነበር። እንግዲህ ቅዱሴ በአምላክ ያንን ነገር ተናግሮ ሲወጣም በአምላክ ያንን ሲናገርና ሲወጣ ህብስት ክፍሏ የለችም ብላ ትለዋለች። እንዲህ የት ነው የሄደችው? ገብቻ አይቻታለሁ የለችም ብላ ስትለውም እንግዲህ ቶሎ ብሎ ይደውልለታል። ከደወለለትም በኋላ የታለች ብሎ ሲለውም ምን አይነት ምክንያት ቢኖርክ ነው ይዘሃት የወጣከው በማለት እጅግ በጣም ይናደዳል። እሱም ይዞ መውጣቱን ከነገረው በኋላ እንዲመጣም ይነግረዋል። ህብስትንም ምን ተፈጥሮ ነው እውነት ሴትዮዋ እንዳየው ነው እውነት ነው ብሎ ሲላትም እሷም አንገቷን ወደታች በማቀርቀር አዎ እውነት ነው ብላ አስባለች። እሷም እንግዲህ እንደዛ በምትለው ሰዓት አይዞሽ አሁን ምን እንደተፈጠረ እያንዳንዱን ነገር ልትነግሪኝ ትችያለሽ ብሎ ይላታል። እሷም አዎ ሚስጥር ነው ግን ለበአምላክ እንዳትነግረው በአምላክ እየመጣ ነው ወይ ብላ ስትለው አሁን አንቺ ጓደኛሞችስ አይደለም ምንም ነገር አንተባበቅም እኔም ለበአምላክ አልነግረውም ብሎ ይላታል። እሷም እሺ የማትነግረው ከሆነ ብላ ትላለች። አዎ እሷ ሁልጊዜም እንደዚሁ ነው የምትደበድበኝ በማለትም እንግዲህ ያለውን ነገር ትነግረዋለች። እሷም ያንን በምትነግረው ሰዓት አይዞሽ ይሄም ያልፋል እያላት እንግዲህ እያወሩ ለበአምላክም አልነግረውም ብሏት ነበረ። ሆኖም በአምላክ እጅግ በጣም እየተናደደ ነበር የመጣው። እሱም እንደመጣ ምን አይነት ምክንያት ቢኖር ነው ይዛት የመጣኸው ብሎ ይለዋል። እኔም አለሙ እንግዲህ ለድርጅቱ ጠርቶ ነበር። እሱ በጠራኝ ሰላም ብለሃት ሂድ ብሎ አለኝ። እሱም ሰላም ብለሃት ሂድ ስላለኝ እኔም ክፍሏ ገብቼ ሰላም ብላት ስገባ ግን ሌላ ነው። ጭራሹኑ ክፍሏ ገብተሃል ምን ልትሆን ነው ክፍሏ ደግሞ እየገባው ጭራሽ እስከ መኝታ ክፍሏ ገባ ብሎ ሲለው እሺ ተረጋጋ በቃ እኔ ልነግርህ አልፈለግኩም ነበር እንደማልነግርህም ለህብስቴ ቃል ገብቼለት ነበር ግን አንተ እየተረጋጋ ስላልሆነ ልንገርህ ይለዋል። እሱም እሺ በቃ ንገረኝ በማለትም እንግዲህ እንዲነግረው ያደርገዋል። እሱም ቢፍቱ እየቀጠቀጠቻት እንደሆነ አየዋት። አይቼ መለስ ልል ስል ግባ አለችኝ። በዛ የተነሳ ነው ይዣት የመጣሁት ትንሽ እንድትረጋጋ ብሎ ይለዋል። እሱም እሺ በቃ አሁን ወደ ውስጥ እንግባና እናወራለን ብሎ ይላል። እንግዲህ ያቺ ቁራጭ የሆነችዋ ደግሞ ከአቶ አለሙ ጋር የተስማማችዋ እሷም ውስጥ ላይ ነበረች። እሷም ውስጥ ላይ ሆነው እንግዲህ እያወሩና እየተጫወቱ ሆኖም እኔ ልሸኛት አሁን ብሎ ይላል። አቤልም እኔ ልሸኛት ሲል አይ እኔ ነኝ የምሸኛት አንተ አርፈህ ተቀመጥ ብሎ ይለዋል በአምላክ። በአምላክም እንግዲህ ሊሸኛት ሊወጣ እሷም ህብስትን ተሰናብቷት ሊሸኛት ከወጣ በኋላ አንቺ ከአለሙ ጋራ ምንድን ነው እየተስማማሽው? ለምንስ ነው እጅሽን የጨበጠው? በማለት ይጠይቃታል። እሱም እንደዛ ስትጠይቀው እኔ ያገኘሁትን እድል ለመጠቀም ምንም ወደኋላ አልልም፣ እናቴን በህይወት ለማትረፍ
እናንተ እንደዚህ የምትጫወቱበት ሀብት የለኝም። ስለዚህ ደግሞ አለሙ ለእናቴ ብር ሲሰጠኝ ነው እጁን የጨበጥኩት እንጂ ሌላ የተቀየረ ነገር የለም ብላ ትለዋለች። እሷ እንደዛ በምትለው ሰዓት አይ ይሄ ነገር እውነት ነው ብሎ ይላታል። አለሙ እንደዚህ እንደምታስዩ አይደለም፣ እስከ መጨረሻው ድረስ አይለቅሽም። ስለዚህ ከአለሙ ጋራ እያደረግሽ ያለሽው ምንድን ነው ብሎ ሲላትም እሷ ምንም ነገር አላደረግኩም ብላ ትለዋለች። ብቻ አንድ ነገር አድርገሽ ከሆነ አለቅሽም ብሎ ሲላትም መቼም ደሃ ምንም ነገር ካገኘህ ገንዘብን ለማግኘት ያደርጋል ብለ በደህንነቴ ነው አይደል እንደዚህ የምትጠራጠረኝ ብሏ ትለዋለች። እሱም ወደዛ ምን አስወሰደሽ? እንደዛ ምንም ያልኩሽ ነገር የለም ብሎ ይላታል። እሱም እንግዲህ እንደዛ እንዴት እልሻለሁ? እንዴትስ አንቺ እንደዛ ታደርጊያለሽ ብዬ አስባለሁኝ። ስለዚህ አንቺ ካልኩሽ ውጪ አሁን እንድሰምኝ የምፈልገው ከአለሙ ጋራ ህብስቴን የሚጎዳ ነገር ብታደርጊ በፍጹም አልተውሽም ብሎ ይላታል። እንዴ አንተ ምን ነክቷል? ይሄን ያህል እኔ ጓደኛዬን ለብር የሚሸጣት መሰለ እንዴ? በቃ ደህናት ብለህ ነው አሁን የምትጫወትብኝ ብላ ትለዋለች። ለእኔ እኮ ጓደኛዬ ናት። ሆኖም አውቃለሁ የሆነ ነገር ልታደርጊ ካሰብሽ እንደማለቅሽ ልንገርሽ ብዬ ነው ብሎ እጅግ ማስጠንቀቂያ ሰጥቶ ይሸኛታል። ሆኖም እሷም ዞር ካለች በኋላ ይሄንን እንደዚህ የምትንቀባረሩበትን ንብረት አሳያችኋለሁ። እኔ እንዴት አድርጌ በእጄ አስገብቼ አንተን ተጠቅሜ ሁሉንም ነገር በእጄ እንደማስገባው ታውቃለህ እያለች እንግዲህ እጅግ በጣም እየተናደደች እና ስሜታዊ የሆነች ወደ ቤቷ ትሄዳለች። ሆኖም ከተመለሰ በኋላ ህብስትንም እችን ጓደኛሽን ተጠንቀቂያት፣ አንቺ እንደምታስቢያት አይደለም። ስለዚህ ሁሉንም ነገር አልነገርሻትም ብዬ ተስፋ አደርጋለሁ ብሎ ይላታል። ህብስቴም እንዴት እንደዚህ ትናገረኛለህ? ጓደኛዬ እኮ እጅግ ንጹህና ታማኝ ምርጥ ጓደኛዬ ናት በማለት ስትለውም አይ እንድትጠነቀቂያት አህል ነው ብሎ ይላል። ሆኖም እንግዲህ በዛውም አቤል አቶ አለሙ አንድ እቅድ አውጥቷል። ስለዛ እቅድ እናውራበት ብሎ ይለዋል። ምንድነው እሱስ እቅዱ በማለትም ሲጠይቀው እሱም አሁን ላይ ያወጣው እቅድ ብሎ ይለዋል። ምንድነው እሱ ያወጣው እቅድ በማለትም ሲጠይቀው አሁን አንዱን ድርጅት ሊሸጠው ፈልጓል። ያንን ድርጅት ደግሞ እራሱ ተጫርቶ ሊወስደው ነው። ስለዚህ እኛ ተጫርተን እንድናሸንፍ አንተ ብሩን አዘጋጅ፣ እኔ ደግሞ ሰው አዘጋጃለሁ ብሎ ይለዋል። ህብስቴም እኔ ብር አለኝ፣ በቃ እንደዛ ከሆነ ጨረታውን ማሸነፍ እንችላለን ብላ ተስማማለች። ሆኖም እንግዲህ አቤል በዛ አይነት መልኩ ከተስማማም በኋላ ትቷቸው ይሄዳል። ህብስቴንም እቤት ካስገባት በኋላ ህብስቴም ታኮርፋለች። ለምንድን ነው ያኮረፍሽው በማለትም ሲጠይቃት እሷም ያኮረፈችበት እንዴት ጓደኛዬን እንደዚህ ትናገራታለህ? ጓደኛዬ አንተ እንደምትላት እኮ አይደለችም በማለት ስትናገረው እኔ እኮ ይሄን ያህል ክፋት አይደለም የተናገርኩት፣ እንድትጠነቀቂያት ብቻ ነው የምፈልገው ብሎ ይላታል። እሷም አይ እንደዚህ ስትናገራት ነው አንድ ነገር አሁን እፈልጋለሁ ብላ ትለዋለች። እሱም እሺ ምንድን ነው የምትፈልጊው ብሎ ሲላትም አሁን ረፍት ስለሆን ወጣ ብለን እንድንዝናና እፈልጋለሁ በማለትም ስትለው እሺ በቃ አንቺ የምትፈልጊው ነገር ይደረጋል ብሎ ይላታል። እሷም እሺ በማለት እንግዲህ የምትፈልገውን ነገር ለማድረግ ከተስማማች በኋላ እሷም ጓደኛዬ እንድትመጣ እፈልጋለሁ ብላ ትለዋለች። እሱም እንግዲህ ሳይወድ ለህብስቴ ብሎ እሺ ይላታል። እሽም ካላት በኋላ ወደ መጠጥ ቤት ሄደው እየጠጡ እንግዲህ አቤልም ሁሉንም ነገር እየዘባረቀ እያወራ ይገኛል። ሆኖም እንግዲህ እንደዛው እያወራና እየተሳሳቁ አንተ አርፋ አትቀመጥም ወይ እያለውም ነበረ። ሆኖም ሁኔታቸው ደስ ያላለው በአምላክ አሁን በይ መሽቷል መሄድ አለብን ብሎ ይላል። ቢፍቱም የት ሄደው ነው
እስካሁን ድረስ የትስ ነው ያሉት እያለች እንዴ ማን ነበረ ስሟ ታፈስን ትጠይቃታለች። አይዘና እንድትሉ ነው መቼም የታፈስ ስም ይጠፋኛል ማለት ዘበት ነው። እንደውም የኤርሜላ ስም ነው እየጠፋብኛል። የኤርሜላ ነው ሜሬላ ነው እና የእሷ ስም ነው እና የብስት እንኳን የብስት ሳይሆን የታፈሱ አይጠፋብኝም። ታፈሱ ቶክቶክ ላይም ስላለች ፈታዘና እያደረገችን ነው ማለት ነው። እንግዲህ ታፈሱን የት አለች ብላ ስትጠይቃትም እሷም አይ እኔ የት እንደሄዱ እንጃ ግን የለችም ብላ ትላታለች። እንዴት ነው የሌለችው ብላ ስትልም እንዴ እትዬ የት እንደሄዱ እንጃ በማለትም እንግዲህ ትጠይቃለች። ጭራሽ በረፍት ጊዜዋም እየጎተተ ይዞ መውጣት ጀመረ። ይሄ የማይረባ ልጅ እያለ አለሙ እየተናደደ ወደ ክፍል ይገባል። እሷም እንግዲህ ታፈሱን እቺ ልጅ በደንብ አድርገሽ ምግብ ውስጥ ስጫት ብዬሻለሁ፣ አንቺ ግን ምን እያፈዘዘሽ እንደሆነ አላቅም ብላ ትላለች። ታፈሱም አንቺ እኔን አዘባርቅሽኛል፣ በአምላክ ልቤን ወስዶታል፣ እንዴት አድርጌ ነው ታዲያ እኔ ወደ ራሴ የምመለሰው ብላ ትላለች። እንግዲህ በአምላክንም አይቷ ምን እየሰራሽ ነው አንቺ በሰላም ነው ብሎ ሲላትም አይ ቁርስ ላቀርብልህ ነው በሰላም ነው ብላ ትለዋለች። እሱም ካዲያ በሰላም ከሆነ ለምን እንደዚህ ያደርግሻል ብሎ ሲላትም አይ በሰላም ነው ቁርስ ብላ ስትለውም አይ አልበላም ለነሱ አቅርቢ በማለትም ትቷት ይሄዳል። እንዴት ነው ዝም ብሎኝ የሚሄደው በማለትም እንግዲህ አተኩራ እያየችው ነበር። አንዴ ሸበጥ ቢያደርገኝ ጥሩ ነበር አለች። ሸበጥስ ምንድን ነው? ከዛን እንግዲህ ወይዘሮ ታፈሱ እንዳያችሁት ግራ ተጋብታ ትገኛለች ማለት ነው። የበአምላክ ቀልቧን ወስዶባት ተቸግራለች። ቀልቧን እንዲመልስላት ሼር አድርጉለትና ቀልቧን ይመልስላት ማለት ነው። ሆኖም እንግዲህ በዚህ አይነት መልኩ ያንን ከተሰናበተችው በኋላ በአምላክም እንግዲህ ህብስቴን ወደ ቤት ለመመለስ ከመጣ በኋላ ህብስቴን ቤት አድርሶ ለጓደኛው ደውሎለት ነበር። ከደወለለትም በኋላ እንግዲህ እዛው መጠጡን እንቀይር ብላ መጠጥ እያጠጣችው ነበር። እዛው ነኝ ያለሁት ብሎ ይለዋል። በአምላክም ወደዛ ወደ መጠጡ ቤት ተመልሶ ይሄዳል ማለት ነው። እንግዲህ በአምላክም መጠጡን እየጠጣ ነው። እዚህ ጋር ደግሞ ህብስቴን ቤት አድርሷት ህብስቴንም ለሱ ነገርሽ ወይ ብላ ትላታለች። ምኑን ነው የምነግረው ብላ ስትላትም ጥፊውን ነገርሽ ወይ ብላ ትላታለች። እሷም አረ አልነገርኩትም ብላ ስትልም ብትነግሪው ነበር የሚገርመኝ ጨምርልሽ ነበር ብላ ትላታለች። ሆኖም እንግዲህ እንደዛ ካለቻትም በኋላ ክፍሌ ከብቼ አረፍ ማለት እፈልጋለሁ በማለትም ስትላት ታዲያ እኔ ምን አገባኝ እዛው ለምን አትበሰብሽም ብላ ትላታለች። እሷም እንግዲህ ታፈሴን እንድጠራላት ነበር። ታፈሴንም ትጠራትና ታፈሴ ዝም ስትላት ሳሰማ ስትቀርም ምንድን ነው እሱ በማለት እንግዲህ ታፈሴ ዝም ትላለች። ታፈሴም አቤት አቤት እያለች ስትመጣ እሷ እንግዲህ ሳሰማ ስትቀር እቺም ያቺም ሙታም ሁለቱም ሙታኖች በቃ አቃጥለው ሊደፉኝ ነው አይደለ እቺ ሙታን እያለች እየተሳደበች ነበር ሄደችው። ታፈሴም ስትመጣ ምንድን ነው እትዬ ስጠራኝ ነበር አይደል ብላ ስትልም አዎ ስጠራሽ ነበረ ብላ ትላታለች። እሷም ስጠራሽ የነበረው እኔን ወደ ክፍል እንድትወስጅኝ ነው ረፍት ላደርግ ፈልጌ ነው ብላ ስትልም አሀ ሁለተኛዋ ሙታን አንቺ ነሽ ማለት ነው ብላ ትላታለች። እሷም እንግዲህ እየገፈተረች ካዳኔ ምን አገባኝ እያለች ወደ ክፍሏ እየወሰደቻት ትገኛለች። ሆኖም እንግዲህ እሷ ወደ ክፍሏ ከወሰደቻትም በኋላ እዚህ ጋር በአምላክ እንግዲህ በመጠጡ ሰክሮ እራሱን ሳያቅ ከጓደኛዋ ጋር አድሯል ማለት ነው። እንዳያችሁት በቪዲዮ ላይ እጅግ በጣም ተደናግጦ ነው የሚገኘው። እንግዲህ እንዳሰበችውም በአምላክ ጋር አድራለች። እሱም ለምንድን ነው
እንደዚህ ያደረግሽው? ለምንስ መጣሽ ብሎ ሲጠይቃት እሷም እኔ ምንም ያደረግኩት ነገር የለም፣ እኔ እንደውም ስታገል ነበር እያለች እንግዲህ በውሸት እየተናገረች ትገኛለች። ምን ይፈጠር ይሆን ቀጣዩ ላይ? እንግዲህ ይሄ ነገር የተከሰተው በህብስቴ ሰበብ ነው። ህብስቴ እንግዲህ ካልመጣች ብላ ነው እዚህ ጋር በአምላክ እየጠላና ምንም ነገር አልፈልግም እያለ ነበረ። ሆኖም እንግዲህ ዛሬ ላይ ይሄ ነገር ተከስቷል ማለት ነው። ቀጣዩን እንግዲህ በጉጉት የምንጠብቅ ይሆናል። እኔ ውድ እህታችሁ ሴና ነኝ። ላይክ እና ሰብስክራይብ ማድረጋችሁን እንዳዘነጉ ማለት ነው። በአዲስ ቪዲዮ ደግመን እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ቀናችሁ ያማረ የተዋበ ይሆንላችሁ። አመሰግናለሁ። ባይ ባይ።